ቤዛ። አቤት ዶክተር። ለለሊ መርፌውን በህይወት መድኃኒት ቀይረሽ ይዘሽላት ነው። እሺ ከሞት ልታመጭ ታይሆን እንዴ? እንዴት ሆነች? እኔ እንጃ ታለም አላወቅኩም። እንዴ እዛ የነበርክ መስሎኝ። እዛ አልነበርክም እንዴ? አዎ እዛ ነበርኩ። ምንም አላለኝም። ልጄ ምን አርጊ ነው የምትላት? ከአንገት በላይ ፍቅር ለምን እንደሚያስቡላት ይመስላሉ። አለልኝ ተው አባቴን አትናገረው። አዴ አባት አግኝተሽ ሞተሻል። ቆይ ለምን እዚህ ነይ ነይ እንዳሉ ገብቶሻል? ምን ትዘላብዳለህ? ልታገባ ነው? ማዘሩ አይኔ አሽከታስተነቆቶ ልጁ ለምለምን ይይዛታል። እንደውም በአጋጣሚ አገኛት ከባቡሬ ጋራ ልጅቷን ለምለምን ካላመጣህ እያለ ነበር ሲጣላ የነበረው። እያላችሁ ነው የባቡሬና ስላመለጠች በጣም ደስ ብሎናል። ለምለም ግን በገዛ በልጁ እጅ ውስጥ የገባች ይመስለኛል። ልጁ ሴት ልጅ በጣም ነው የሚጠላው። እና ደግሞ ቤተሰቦቼ የቤዛ ወንድም እናቴን ገለዋታል ብሎ ያለው እውነቱን ነው ወይንስ ውሸቱን ነው? የቤዛ እናት በህይወት የለችም ማለት ነው? በጣም ግራ ተጋብቻለሁ። ምክንያቱም እናቴ ታማብኛለች፣ እናቴ በዚህ ወጣች በዚህ ገባች እያለች ነው ገንዘብ እየተቀበለች ያለችው። እና ምንድነው እየተፈጠረ ያለው? እንግዲህ ለሙዬም ደግሞ ምን ሆና ነው ከሐኪም ቤት ውስጥ የወጣችው? የተወሰነ ጊዜ አይምሯን የሳተች ነው የሚመስለኝ ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁኝ። ተወዳጁ የአዴን ድራማ በድጋሚ ይዤላችሁ መጥቻለሁ። ትናንትናም እንግዲህ አጭር ቪዲዮ ነው የሰራሁት፣ አልተመቸኝም። እስከዛው ድረስ ጉዶች ቪዲዮ አይታችሁ ከመጨረሳችሁ በፊት ይሄንን ቻናል ሰብስክራይብ አድርጉ። የአዴይ ድራማ ወዳጆች አድናቂዎች ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ውዴታችሁን አሳውቁኝ። እና ባይዎች እንግዲህ ሩታ ራሱ በጣም ነው የደነገጠችው። ምክንያቱም ሩታ የደነገጠችበት በቃ እዛ ክፍል ውስጥ ሲገቡም ለምለም የለችም። ዶክተሩም በክፍል ውስጥ ሙሉ ሲያስፈልጋት ለምለም የለችም። ባቡሬ መጥቶ ለምለም የታለች ብሎ ሲጠይቅ ራሱ የሚመልሱት መልስ ነበር የጠፋባቸው። እና ለሙዬ ያንን መድኃኒት ከዋጠች በኋላ ቤዛ መድኃኒቱን አምጥታ ለዶክተሩ ሰጥታዋለች። ከዶክተሩ ደግሞ ለሙዬ ነው የሰጣት ማለት ነው። እና ከዛም በኋላ ምን እንደተፈጠረ እንግዲህ ማሰብ ራሱ ከባድ ነው። ምክንያቱም የተወሰነ ጊዜ አይምሮዋን ስታለች፣ የተወሰነ ጊዜ በቃ እንደ እብድ እያረጋት ነበር ማለት ነው። በጣም ነበር የፈራሁት። ወታ ወይ መኪና ይመታታል ወይ የሆነ ነገር ትሆናለች ብዬ ፈርቼ ነበር። ግን ለሙዬ ምንም አልሆነችም። ዞሮ ግን እንደዛው እየቃዠች ይሁን በይሁን አይሁን አላቅም፣ ልጁ ከወደቀበት እሱ ልጅ ለማንሳት እየሞከረች ነበር። እሱም ይፈልጋት ለምለምን ነው። እሷም ደግሞ ሂዳ በእጁ ገብታለታለች ማለት ነው። እና በጣም ከባድ ነው። ለሙን መያዝ የለበትም። ለምለም ከተያዘች እውነት በጣም ነው የሚያስጠላው ከምላችሁ በላይ በጣም እኔ እንጃ ብቻ ይሄን ነው ብዬ ማለት አልችልም። በጣም ከባድ ነው። እና እንግዲህ እዛ ጋር አዴይ ማግባት የለባትም። ዴቭ ሂዶ አዴይን ማምጣት አለበት። በጭራሽ ተቀምጦ ዴቭ መጠበቅ የለበትም እያላችሁ ነው። በነገራችን ላይ ዴቭ ስልክ ደውሎ አላነሳለት ካለች ወይንም ደግሞ ብርሃን እህቷ ጋር ደውሎ ስልክ ካላነሱለት እርግጠኛ ነኝ ቀጥታ ከዳይመንድ ጋራ ይሄዳሉ ማለት ነው ወደዛ። ምክንያቱም ያለነሱ ባለፈውም እነሱ ናቸው ከዚህ ያወጧት፣ አሁንም ፍቅረኛዋ ዴቭ ነው የሚያወጣት ብዬ አስባለሁኝ። በጣም ከባድ ሁኔታ ላይ ያለችው ማለት ነው። አስገድዶ ለሌላ ሰው ሊድራት ነው አባትየው። የእውነት በጣም ጨካኝ አባት ነው። ይከብዳል በጣም